የስፌት ማሽናችን ለምን ስፌት ያበላሻል? ለምን ይበጥሳል? ለምን ክር እያደረገ ያስቸግረናል? ለነዚህን ችግሮች ሶልቭ እናደርጋለን። የመጀመሪያው ችግር አሁን ታዩታላችሁ ምን እንደሚመስል። የመጀመሪያውን ችግር በጣም ቀላል ነገር ግን የሚያበሳጭ እኛ ጥቂት ካወቅንና ካስተካከልን ፊክስ ማድረግ የምንችለው የግድ ማሽን ቴክኒሻን መጥራት የሌለብን ቀላል የሆኑ ነገሮችን አሁን የተወሰኑትን እናያለን። የመጀመሪያው አያችሁት፣ ከስር ከሰፋችሁ በኋላ ከስር እንደዚህ ክሩን ትብትብ ያደርገዋል። በቃ ምንድነው እያላችሁ እስክትበሳጩ ድረስ ይሄ ችግር በአብዛኛው የአንደኛ የክር አገባባችሁ ክሩን ስታስገቡ ቴንሽን ውስጥ በትክክል ክሩን አለማስገባታችሁ ያንን ኢሹ ያመጣል። ሁለተኛው ደግሞ ቴንሽናችሁ በጣም ኦቨር ከላላ በጣም ኦቨር ከላላ ክሩን ኮንትሮል ማድረግና በተገቢው ሁኔታ እንዲንቀሳቀስ ስለማይረዳው ከስር ኢዝሊ ተተብትቦ እንደዚህ አይነት ስፌት እናገኛለን ማለት ነው። ይሄ ችግሩ ምንድነው? የቴንሽን ችግር ነው። ቴንሽኗን በማጥበቅ ጠበቅ በማድረግ ኖርማል ሳይድ ላይ በጣምም ካጠበቃችሁት አይሆንም። አሳያችኋለሁ ምን እንደሚመስል። በጣምም ካላላችሁትና ክር አገባባችሁ ቴንሽኑን በትክክል ካላስገባችሁ አሁን ያየነውን አይነት ስፌት ይሰጠናል። ኦኬ፣ አሁን ቴንሽኑን ፊክስ ካደረኩት በኋላ መካከለኛ ላይ ካደረኩት በኋላ በትክክል ሰፍቶልኛል። እንደምታዩት ነው። አያችሁ? ኦኬ፣ መጀመሪያ ላይ በጣም ከላላ ወይም ደግሞ ስናስገባ ክራችንን ቴንሽን ውስጥ በሚገባ ካላስገባን እንደዚህ አይነት ችግር ይገጥመናል። አትጨናነቁ፣ በጣም ቀላል ነው። እንዳሳየኋችሁ ክር አገባባችሁን በትክክል ማስገባታችሁን ማወቅ። ሁለተኛ ደግሞ ቴንሽኑ በጣም ላልቶ ከሆነ መካከለኛ አድርጋችሁ ጠበቅ ማድረግ ያስፈልጋል ማለት ነው። እሺ ውድ ቤተሰቦች፣ ስለዚህ ይሄ የቴንሽን ችግር ብዙዎቹን የስፌት ፕሮብሌሞች የሚፈጥረው እሱ ነው። እስቲ ደግሞ በጣም እናጥብቀውና እንየው ምን እንደሚፈጥርባችሁ። አሁን ቴንሽኑን እስከ መጨረሻው ክርር አድርጌ ላጥብቀው። እንደምታዩት አታዩትም? ክርር አድርጌ ላጥብቀው። እንደምታዩት ጥብቅ አድርጌው ያለሁኝ። አሁን ምን የሚያደርግ ይመስላችኋል? አሁን ምን እንደሚያደርግ አብረን በደንብ እናየዋለን ማለት ነው። በጣም ከሯል። እንደገና ክሩን ኦሬዲ በጥሶታል። ስፌቱ በጣም ክርር ያለ የለም። በቃ እንደዚህ ስትመዙት ራሱ ይፈታል። ራሱ ክርር ብሏል በጣም ስፌቱ። እንደገና ደግሞ ተበጥሷል። ስለዚህ መስፋት እንኳን አትችሉም። ትንሽ እንደሰፋችሁ ኦሬዲ ክሩን ይበጥሷል። አያችሁት? መዝዝ ሳረገው መዝዝ ብሎ ይወጣል። በቃ በትክክል አልሰፋም። ይሄውን በጣም ኤክሰስ ከመጠን በላይ ስለጠበቀ አሁንም ድጋሚ ላሳያችሁ በደንብ እንድታዩት ስለፈለኩኝ ነው። በተደጋጋሚ በተለይ ጀማሪዎች ስራው ላይ የቆዩት እንኳን በእርግጠኝነት ያውቁታል ብዬ አስባለሁ። በተለይ ጀማሪዎች እንደዚህ አይነት ችግር ሲገጥማቸው የማሽኑ ስለሚመስላቸው በጣም ይበሰጫጫሉ። ለዚህ ደግሞ መፍትሄው ብዙ ጊዜ የስፌት ሁኔታችንን የሚያበላሸው ቴንሽን ስለሆነ እሱን እንድታውቁ በደንብ ይረዳችኋል። አያችሁት? በደንብ ስላጠበቅኩ በቃ በጣም እየተበጠሰ ነው። ኢቭን መንቀሳቀሱላ አትችሉም። ስለዚህ እንደዚህ አይነት ፕሮብሌም ሲገጥም መጀመሪያ ቼክ ማድረግ ያለባችሁ ቴንሽን የምትባለዋን አሁን እኔ ሳጠብቅና ሰላላ ያያችኋትን ፓርት መካከለኛ ላይ እና ኖርማል ላይ ማድረግ ነው። አያችሁት? አሁን ትንሽ እንደሰፋው በድጋሚ ኦሬዲ በጥሶታል። በቃ በጣም ከሯል። ከመጠን በላይ በቃ ክርር ያለ ነው እና እንደዚህ አይነት ስፌት ሲያጋጥማችሁ ቴንሽኗን በትክክለኛ መንገድ ኖርማል መሆን አለበት። በጣም ሳይጠብቅ፣ በጣም ሳይላላ። ኦኬ፣ በጣም ሳይጠብቅ፣ በጣም ሳይላላ። በመቀጠል ደግሞ አሁን ሌላ ማሳያችሁ የምነግራችሁ ነገር ቢኖር በተደጋጋሚ ክር እየበጠሰ በጣም ካስቸገራችሁ
በተደጋጋሚ ክር እየበጠሰ ካስቸገራችሁ የመጀመሪያው ክር አገባባችሁን በትክክል ማስገባታችሁን ቼክ ማድረግ ነው። የመጀመሪያው መስመሩን ጠብቃችሁ በትክክል ክሩን ማስገባታችሁን ቼክ ማድረግ አለባችሁ። የመጀመሪያው እሱ ነው። ሁለተኛው ቅድም እንዳሳየዋችሁ ቴንሽኑ በጣም ኦቨር ምን ሆኗል ማለት ነው? ጠብቋል ማለት ነው። ቴንሽኑ በጣም ኦቨር ጠብቋል ማለት ነው። ሶስተኛው የምንመርጠው የክር አይነት ራሱ አንዳንዱ ይበጣጠሳል። ስለዚህ የምትመርጡትን የክር አይነት ማወቅ ያስፈልጋል። ሌላኛው ደግሞ እቺ እንዝርት ማቀፊያ ወይም ደግሞ ቦብሊን ቴንሽን የምትባለዋ በጣም ከጠበቀ ብሎን አላት ማጥበቂያና ማላያ። እሱ አልንቀሳቀስ ብሎ በጣም ከጠበቀ እቺ ብሎኗን በመፍቻ ትንሽ ላላ አድርጎ እንዝርቱ ወይም ደግሞ ቦብሊኑ እንዲንቀሳቀስ እድል መስጠት ያስፈልጋል። አንዳንዴ የታችኛውን በጣም ከጠበቀ ክርር ያለ ስፌት ይሆንና ከታች እየበጠሰ ያስቸግረናል ማለት ነው። ሌላኛው በጣም እየበጠሰ ስፌት ምርር እንዲለን የሚያደርገን መርፌያችን አንዳንዴ ያልተሞረዱ በአግባቡ ያልተሞረዱ መርፌዎች እንዲሁም ደግሞ አንዳንዴ ከታችኛው ብረት ጋር እየተጋጨ ራሱን ሹል ያደርግና ልክ እየሰፋችሁ ያለ ቁርጥ ያደርግና ይበጥስባችኋል። የዛን ሰዓት መርፌያችሁን ቼክ አድርጋችሁ በሚገባ መንገድ መቀየር ማለት ነው። መርፌያችሁን መቀየር። አሁንም እነዚህ ነገሮች በሙሉ አድርጋችሁ ምንም አይነት መፍትሄ ካላገኛችሁ ማሽናችሁን በሚገባ ማጽዳት፣ ሰርቪስ ማድረግ እንዲሁም ደግሞ ዘይት በደንብ ማጠጣት ያስፈልጋል። ምክንያቱም በጣም በአብዛኛው ስለምንሰራበት በተገቢ ሁኔታ ብረቶቹ ልስልስ ማድረግ አለባቸው ማለት ነው። ቴንሽኑ ሲላላ ቅድም እንዳየነው የዛኛው አይነት ስፌት ይሰጠናል። ሲጠብቅ ደግሞ እንደዚህ ክርር ያለ ስፌት ይሰጠናል ማለት ነው። ስለዚህ ማሽናችን ላይ የሚፈጠሩት ነገሮች ቀጥታ ከማሽኑ ጋር ሳይሆን ከክር አገባባችን፣ ከመርፌው አይነት፣ ከቴንሽኑ መጥበቅ፣ መላላት የመሳሰሉት ከክር አገባባችን ጀምሮ እኛ ላይ ከባድ ነገር ይፈጥራሉ ማለት ነው። ሌላኛው ደግሞ በጣም ከመርፌ እየወጣ ያስቸግራችኋል አይደለ? በጣም ከመርፌ እየወጣ የሚያስቸግራችሁ ለምን እንደሆነ ልንገራችሁ። ስፌት ስትሰፉ መጨረሻ ላይ ሰፍታችሁ ስትጨርሱ ትርፉን ክር ስትቆርጡ በጣም አታሳጥሩት። ለምሳሌ ሰፍታችሁ ከጨረሳችሁ በኋላ ካሳጠራችኋት ጫፍ ላይ ከቆረጣችሁት ልክ መርፌው ከፍ ሲል ከመርፌው ውስጥ ምን ይወጣል ማለት ነው? ክሩ ይወጣል ማለት ነው። ስለዚህ ዘለግ አድርጋችሁ ረዘም አድርጋችሁ መሆን አለበት። አሁን ክሩን ባጭር አድርጌ ሳብ ባድርጌ ጫፍ ላይ ባደርገው ልክ ማሽኑ ሲንቀሳቀስ ምን ይሆናል? ክሩ ከመርፌ ውስጥ ይወጣል ማለት ነው። ገብቷችኋል ውድ ቤተሰቦች? ሰፍታችሁ ስትጨርሱ ረዘም አድርጋችሁ እዚህ ጋር ሳትቆርጡ ረዘም አድርጋችሁ መቁረጥ አለባችሁ። ረጅም ካደረጋችሁት ማሽኑ ሲንቀሳቀስ ክሩ ከመርፌ ውስጥ እየወጣ አያስቸግራችሁም ማለት ነው። ተግባብተናል? አሁን ለምሳሌ ላሳያችሁ። እነዚህ ቀላል የሚመስሉ ችግሮች ብዙ ሰፊዎችን በተለይ ጀማሪዎች በጣም ያማረራቸዋል። ስለዚህ እነዚህ አሁን የነገርኳችሁ ችግሮች ሲገጥሟችሁ የመጥበቅ የመበጠስ ችግሮች ሲገጥሟችሁ አሁን እኔ እንዳሳየዋችሁ እነሱን ነገሮች ቼክ ካደረጋችሁ ማሽናችሁ ሳይሆን የተበላሸው እናንተ በቀላሉ ፊክስ ማድረግ የምትችሉት ቴክኒሻንም መጥራት የማያስፈልጋችሁ ነው ማለት ነው። አያችሁት? ጫፍ ላይ ከቆረጥኩት ይወጣብኛል። ዘለግ አድርጌ እንደዚህ ከቆረጥኩት ግን እየወጣ አያስቸግረኝም ማለት ነው። ውድ ቤተሰቦች ገብቷችኋል አይደለ? ስለዚህ ሁል ጊዜ የሆነ ፕሮብሌም ሲፈጠርባችሁ ቀላል የሆኑ ነገሮችን ራሳችሁ ፊክስ ማድረግ ራሳችሁ ማስተካከል አለባችሁ ማለት ነው። ስለዚህ በጣም ቀላል ነው። በአብዛኛው ቴንሽን ላይ፣ ቦብሊን ላይ እንዲሁም የክራችሁ አይነት ላይ መርፌያችሁን
ቼክ ማድረግ የበለጠ ይጠቅማችኋል ማለት ነው የኔ ውድ ቤተሰቦች። በሌላ ይጠቅማችኋል ይበጃችኋል በሚለው ቪዲዮ እንገናኛለን። ሰላም ሁኑልኝ። እርግጠኛ ነኝ እንደጠቀማችሁ ባለሙሉ ተስፋ ነኝ። እንገናኛለን። እንግዲህ ሰብስክራይብ ማድረግ፣ ላይክ ማድረግ እንዲሁም ሼር ማድረግ እንዳይረሳ። ባይ ባይ።